ዛሬ በጣም አስደሳች ቀን ነው ለኔ እና ከኔ ጋር ያሉ ወንድሞቼ። ያው እንደሚታወቀው በሀገር ደረጃ ብልጽግናን ማረጋገጥ አለብን ስንል በሃውስሆልድ ሌቭል እያንዳንዱ ዜጋ ከነበረበት የኑሮ ዘዬ ወደ ተሻለ ደረጃ ማደግ አለበት ማለት ነው። የኛ የብልጽግና ትርክት እያንዳንዱን ዜጋ፣ እያንዳንዱን ቤተሰብ፣ እያንዳንዱን መንደር ካልነካ የተሟላ ሊሆን አይችልም። የተሟላ የሚሆነው በገጠርም በከተማም በከፍተኛ የኑሮ ደረጃ ያሉትንም እጅ አጠሮቹንም የሚያቀራርብና ወደ መካከለኛ የሚያመጣ መሆን አለበት። በከተማ የከተማ ኮሪደር ብለን ላለፉት 4-5 ዓመታት የእጅ አጠር ሰዎች ቤት እያፈረስን መንደሮች እንደቀየርን ይታወቃል። ለምሳሌ እኛ አዋሪ አካባቢ በጣም ዝቅተኛ የሚባል የአኗኗር ዘይን የሚኖሩ ዜጎቻችንን አካባቢውን ለመቀየር ቤት ገንብተን ለመስጠት ሞክረናል እና ያ ልምምድ በግል ሀብት ያላቸው ሰዎች፣ ጉልበት ያላቸው ወጣቶች፣ መርዳት የሚፈልጉ ሰዎች ታክለውበት በከተሞች አካባቢ በመቶ ሺዎች የሚቆጠሩ ቤቶች ተሰርተዋል። አዲስ አበባ ብቻ በጣም በርካታ ቤቶች ፈርሶ ተገንብተዋል፣ ተጠግነዋል። ያ በከተማ ላይ የሰራነው ስራ ወደ ገጠር ካላመጣ ነው በቀር በከተማ ብቻ ሰርተን ብልጽግና ልናረጋግጥ አንችልም። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋልና የተሻገረ ገጠር ከነበረ የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን። ለዚያ ዘንድሮ በማዕከላዊ ኢትዮጵያ 5ቱም ዞኖች ስራ ተጀምሯል። በሃላባ፣ በከምባታ፣ በስልጤ፣ በሃዲያ እና በጉራጌ ዞን በአምስቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት የአንዱ ቤተሰብ ቤት 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። ሁለተኛ የከብት ተረፈ ምርት የሰውም ዌስት ተከማችቶ ባዮጋዝ በእያንዳንዱ ቤት ባዮጋዝ አለ። ስለዚህ እናቶች እንጨት አይቆርጡም፣ እንደከዚህ ቀደሙ አይጨስባቸውም። ባዮጋዝ ተጠቅመው ማብሰል ይችላሉ። ሶስተኛ እያንዳንዱ ቤት ሶላር አለው። ሶላር ስላለው ሁሉም ቤት ቴሌቪዥን አለው። ሁሉም ቤት ስልክ ቻርጅ ያደርጋል፣ መብራት አለው። ይሄ ለኛ አርሶ አደሮች በጣም ትልቅ ትርጉም ያለው ነገር ነው። ሁሉም ቤት ሽንት ቤት የተሰራ አለው። ሁሉም ቤት ውሃ አለው። የቦቴዎች ተሰቅለው ውሃም ተከማችቶ ለሻወርና ለሽንት ቤት መገልገል የሚያስችል አቅም አለው። በእያንዳንዱ ጓሮ የጓሮ እርሻ አለ። ጎመን አለ፣ ቃሪያ አለ፣ ልዩ አትክልቶችና ፍራፍሬዎች አሉ። አቮካዶ፣ ማንጎ እንደየ ከባቢው ተተክለዋል። እዚህ ደግሞ እንሰትም አለ። ቡና ያለባቸው ከባቢዎችም አሉ። ከዚህ በተጨማሪ ማር አለ። ሌማቱን የሚያካትተው የዶሮ እርባታ አለ። ስለዚህ እያንዳንዱ ሃውስሆልድ ወተት ያገኛል፣ እንቁላል ያገኛል፣ ከጓሮ ጎመን፣ ሰላጣ ያገኛል፣ ቃሪያ ያገኛል፣ ኢነርጂ ያገኛል። ከቤተ ዘመድ ጋር ራቅ ያለ አካባቢ ካሉ ሰዎች ጋር በስልክ መገናኘት ይችላል። የዜና አውታር ለመከታተል በየቤቱ ቲቪ አላቸው። ይህንን የአኗኗር ዘዬ በኢትዮጵያ ደረጃ 50-60% አመጣን ማለት ከበለጸጉ ሀገራት የአኗኗር ዘዬ አስተካከል ነው ማለት ነው። በቃ የሰለጠነው ዓለም ከዚህ የተለየ ምንም ነገር የለውም። ይሄ ቤት እኔ ካደግኩበት የእድገት ደረጃ በብዙ እጥፍ ይበልጣል። በንጽህናው፣ በአየሩ ጥራት ባለው ቤት ውስጥ ባለው የፕራይቬሲ የአኗኗር ዘዬ በብዙ መንገድ ይበልጣል። ነገር ግን ይህንን ሳምፕል እንዴት እናበራክተው ነው ጉዳዩ፣ እንዴት እናባዛው። በከተማ ያሉ ሀብታሞች፣ በውጭ ሀገር ያሉ ዲያስፖራዎች፣ የመንግስት መስሪያ ቤቶች፣ ኩባንያዎች የሚያጸድቅ ስራ መስራት ከፈለጉ ለነፍሳቸው እርካታ መስጠት ከፈለጉ ይህንን ጉዳይ ነው ማገዝ ያለባቸው። እያንዳንዱ ኩባንያ በየመንደሩ 10-15 እየወሰደ በጣም ውድ አይደለም ቤቱን የሰራ ነው 80% ይሄ ጡብ የምታዩ አፈር ነው፣ የከባቢ አፈር ነው።
10-15% ሲሚንቶ ይቀላቀልበታል። አብዛኛው ሪሶርስ ሎካል ነው። ከቆርቆሮ ከሶላር ውጪ አብዛኛው የምታየው ጉዳይ ሎካል ነው። ሰው የሰው ጉልበት እንጠቀማለን፣ ሎካል ማቴሪያል እንጠቀማለን። በረከሰ ግን ፕላንድ በሆነ መንገድ ነው የምንሰራው። አሁን እዚህ አካባቢ ለቅሶ ቢያጋጥም እንደምታየው ነው፣ መስኩ ሰፊ ነው። ሰርግ ቢያጋጥም ምንም አይነት ችግር የለም። መለስተኛ መገበያየት ፈልጉ ለገበያም ይሆናል። ሰፊ ቦታ ነው። ይሄን ይዘህ ዝም ብለህ ብትሰራ ከሆነ ጊዜ በኋላ መሀል ላይ አስፋልት ማስገባትና በየበረንዳው ፒካፕ ማየት ነው የሚሆነው እና ኩባንያዎች፣ ግለሰቦች፣ ትንሽም ትልቅም ገንዘብ ያላቸው ሰዎች ኢቭን የሚያወርሱ እድሜ ጠገብ ሰዎች ከሚያወርሱት ሀብት አንድ ቤት ሁለት ቤት ላርሶ አደር ለማያውቁትም ሰው ቢሆን እየሰሩ የማለፍን ልምምድ እንደ ሀገር ብናሳድግ በአጭር ጊዜ ውስጥ ይሄን ነገር በጣም ሰፊ ቦታ ማየት ይቻላል። ዲያስፖራ አካባቢ ያሉ ከተማ አካባቢ ያሉ ሰዎች ደግሞ እውነት ለመናገር በረፍት ጊዜ ለሳምንት ለሁለት ሳምንት ከቤተሰብ ከልጆች ጋር የገጠሩን ነገር ለማሳየት እንደዚህ ያሉ ቤቶች ከተበራከቱ ምንም ችግር የለውም። ማንም ሰው መጥቶ መቀመጥ ይችላል። ሽንት ቤት አለ፣ ውሃ አለ፣ መብራት አለ፣ ቲቪ አለ፣ ስልክ አለ። ለቫኬሽን የሚመች ነው። ከዚህ ቀደም ከምናውቀው የገጠር ኑሮ በጣም ሻል ያለ ነገር አለው። አየሩ ድሮም ያምራል፣ ከባቢው ድሮም ያምራል፣ የሰው ልብና ደስተኝነት ድሮም ያምራል። ችግሩ ቤት ነበር። እሱን ከቀየር እየመጣን የምናርፍበትም ሊሆን ይችላል። ከተለያየ ቦታ ቤተሰብ ጠያቂዎች ከተማን ምንም አያስፈልጋቸውም። እውነት ለመናገር በዚህ ደረጃ ንጹህ ነገር ከተማ ውስጥ ብዙ አይታይም። ከተማ ጥግጊቱም የጠበበ ስለሆነ የመቆሸሽ አቅሙ ከፍተኛ ነው። እዚህ በጣም ንጹህ አየር፣ በጣም የሚያምር ነገር የምትበላው ሁሉ ድንች ነው፣ ስኳር ድንች ነው፣ የተቀቀለ ነው፣ ሄልዚ ነው ከምግብ አንጻርም ሲወሰድ እና ይሄንን ነገር ማበራከት ለመንግስት የሚተው ሳይሆን እያንዳንዱ አርሶ አደር ይሄንን የኑሮ ዘዬ መመኘት መቅናት አለበት። ያኛው ገበሬ ከዚህኛው ገበሬ ያኗኗር ዘዬ ማነስ የለበትም። ወረዳው፣ ቀበሌው፣ ዞኑ፣ ክልሉ ዋና ስራው የዜጎቹን ህይወት ማሻሻል ነው። ሻል ያለ ሀብት ያላቸው ደግሞ ሰዎች ይሄንን መደገፍ ነው። ሁላችን 10፣ 15፣ 20 ብንሰራ በሺዎች ገጠር ውስጥ ይሰራል። ሰው ሀብት አለው፣ አቅም አለው። አቅጣጫ ማሳየት ማመላከት የሚያስፈልገው ማገዝ የሚያስፈልገው። ገንዘቡን አስቀምጦ ኑሮ የቆሸሸ ነው። ለምሳሌ 10 ላም ያለው ሰው 10 ላም አያስፈልገው። 10 ላም መስክ ላይ የምታሰማራ ከሆነ በስጋውም በምታገኘውም ወተት ዝቅተኛ ነው። ግን በግቢ ውስጥ የሚቀለቡ የማይንቀሳቀሱ 2 በሬና 2 ላም ያለው ሰው ሁለቱ በሬ ከ3 ዓመት በኋላ በጣም ብዙ 100 ሺህ ብር ሊያወጣለት ይችላል። እና አይናቸውን መግለጥ ብር የሚያገኙበትን መንገድ የኑሮ ዘዬ የሚሻሻልበትን መንገድ መፍጠር ነው እንጂ የአቅም ጉዳይ ብቻ አይደለም። ከዚያ በኋላስ በአቅራቢያው ትምህርት ቤት ትሰራለህ፣ ጤና ኬላ ትሰራለህ፣ አንድ አምቡላንስ ትመድባለህ፣ እናቶች እዚህ ይወልዳሉ። ከውሃ የተነሳ ንጽህና አለ፣ ከመብራት የተነሳ የአይን ትራኮማ ይቀንሳል። ኢምፓክቱ በጣም ከፍተኛ ነው እና ኢትዮጵያውያን እኔ በጣም ደስ ብሎኛል ዛሬ የኛ አርሶ አደር የራሱ የተለየ ሽንት ቤት ኖሮት ሽንት ቤት ውስጥ ውሃ ማየት፣ ሶላር ማየት፣ በጓሮ የሚበላ ነገር በስፋት ማየት ትልቁ የእርካታ ምንጭ ነውና ተጋግዘን እጃጠር የሆኑ የኛን ሰዎች በመደገፍ ኑሯቸውን እናሻሽል፣ ኑሯቸውን እንቀይር። ያ ሲሆን የኢትዮጵያ ብልጽግና ወደምናስበው ደረጃ ይመጣል። ግድብ ገድበናል፣ ጥሩ ነገር ነው። ጋዛ ወጥተናል፣ ጥሩ ነገር ነው። ትላልቅ ፕሮጀክቶች የሰራን ጥሩ ነገር ነው። ግን ያ ነገር እያንዳንዱ ሃውስሆልድ ውስጥ መገለጥ አለበት። ያ ደግሞ እንዲሆን ከአንድ ወገን የሚጠበቅ ሳይሆን የሁላችን ትብብር ስለሚያስፈልግ አጀማመራችን በጣም አስደሳች ነው። ይህንን ብናሰፋ እንደ ሀገር የኩራት ምንጭ፣ እንደ ሀገር ያለመሰደድ፣ በሀገር የመስራት በሀገር የመኩራት ልምምድን የሚያሳድግ ስለሆነ ተባብረን እንድናሰፋው አደራ ማለት እፈልጋለሁ። በተለይ ግን ማመስገን የምፈልገው እዚህ ባለፈው ጥቂት ወራት በፊት ስመጣ በከምባታ አምብርቾ ተራራ ወጥቼ ነበረ እና ያኔ የነበረው የአምብርቾ ተራራ ደረጃ 777 ስቴፕስ ነበሩ። ተጨማሪ ቦታ ስላለው ደግማችሁ ከሰራችሁ መጣለሁኝ ብዬ ቻሌንጅ ለከንቲባ ሰጥቼ ነበረ። የከምባታን የዱራቤን አካባቢ ሰዎች በማስተባበር ያን 700 የነበረውን ደረጃ ተጨማሪ 1500 ጨምሮ 2 እጥፍ ጨምሮ በጣም አርዝመውታል። ለቱሪስት የሚመች አድርገውታል። በጉልበት ነው የሰሩት። ማንም አላገዛቸውም። ጥያቄውን፣ ዲማንዱን፣ ቻሌንጁን ተቀብለው በትብብር ነው ያሳኩት። ለዚህ ለከምባታ ሕዝብ ከፍተኛ ምስጋና እና አክብሮት አለኝ። በጣም ላመሰግን ወዳለሁ። ከተሞች ደግሞ እየመጡ ይሄንን ቢዩቲ እንዲያዩ ኢንጆይ እንዲያደርጉ እመክራለሁ።
ዛሬ ለከምባታ አስተዳዳሪዎች ለዱራሜ ከተማ ከንቲባ እንዲሁም ለሃላባ አስተዳዳሪ ተጨማሪ ቻሌንጅ ሰጥቻለሁ። ይሄን የሰራነው እኛ ነን። ሳምፕሎቹን የሚቀጥለው ዓመት የዞኑ የከተማው አመራር ሰውን አስተባብሮ ይሄንን ቤት መቶ ካደረሰው ተመልሼ እንደመጣ ቃል ገብቼላቸዋለሁ። 100 ዝቅተኛው ነው። ከዛ የበለጠ መስራት ይቻላል። ግን አርሶ አደር አስተባብረን፣ በከተማ ያለ ነዋሪ አስተባብረን፣ ባለሀብት አስተባብረን ይሄንን መንደር 100 ብናደርገው በሚቀጥለው ደግሞ 1000 ብናደርገው በዚያ መንገድ እየተበራከተ ብዙ ዜጎች የሚነካ ስለሚሆን ለከምባታና ለሃላዋ ነዋሪዎች በሙሉ ለአመራሮች በሙሉ እና በጎ ልብ ላላቸው ዜጎች በሙሉ እስከሚቀጥለው ዓመት የኛ ድጋፍ እንዳሁኑ ሳይታከልበት በዞኑ አቅምና በህዝቡ ትብብር ተጨማሪ 100 አርሶ አደሮች ኑሯቸው ካለበት ደረጃ ወደዚህኛው እንዲመጣ አዲስ ቻሌንጅ ሰጥቻቸዋለሁ። እንደሚያሳኩት ተስፋ አደርጋለሁ። ከተሳካ እኔም በቃሌ መሰረትቼ መልሼ የማያቸው ይሆናል። እንበርታ፣ እንስራ። ካልሰራን ካልተጋን የሚመጣ ለውጥ የለም። ስንተጋ ይኸው ለውጥ ልናወጣ እንደምንችል ታይቷል እና ከተጋን፣ ከሰራን፣ ከበረታን፣ ከተባበርን ውጤት ስለሚመጣ በዚያው መንፈስ አበክረን ቀንከይት በመልፋት የሀገራችንን ብልጽግና እንድናፋጥን የጀመርነውን መልካም ጅማሮ ከፍጻሜ እንድናደርስ ድህነትን ታሪክ እንድናደርግ፣ ችግርን ታሪክ እንድናደርግ፣ በሽታን ታሪክ እንድናደርግ አደራ ማለት እፈልጋለሁ። አሁን ባያችሁት ትራኮማን፣ ተላላፊ በሽታዎችን፣ ከከብት የሚተላለፍ በሽታን ብዙ ነገር የሚያስቀር ስለሆነ የዜጎቻችንን የኑሮ ዘዬ መቀየር ብቻ ሳይሆን የቆይታ ዘመናቸውም እንደሚያልቅ ጥርጣሬ የለኝም። በጣም ደስ ብሎኛል። አስደሳች ጊዜ ነበረ። ሁሉንም እንኳን ደስ ያላችሁ፣ እንኳን ተሳካለን፣ እንኳን ተከናወን ማለት ፈልጋለሁ። ያኔ እንጨርሳለን መተን እናስመርቃለን ብያለሁ። በቃሌ መሰረት ጨርሰናል። ዛሬ ተመርቀዋል። ሌሎቹም እንደዚሁ እያስመረቅን እድገታችንን ማስቀጠል የሁላችን ድርሻ ይሆናል። እጅግ አድርጌ አመሰግናለሁ። እንኳን ደስ ያላችሁ።